ሰበር ዜና ለዋና ከተማዋ አዲስ ከንቲባ መመረጡ ተረጋገጠ። አዳዲሶቹ የኤርትራ ድሮኖች ድንበር ጥሰው መግባታቸው ተሰማ። ሰላም እንደምን አላችሁ የተወደዳችሁ የሚዲያችን ቤተሰቦች፣ አዳዲስና ወቅታዊ መረጃዎችን ይዘን መጥተናል። በቅድሚያም አርዕስቶቹን እናስተዋውቃችሁ። ለዋና ከተማዋ አዲስ ከንቲባ መመረጡ ተረጋግጧል። ከንቲባው ከስልጣን ይነሳሉ የተባለው መረጃ በስተመጨረሻም ተረጋግጧል። ምክር ቤቱ በጠራው አስቸኳይ ጉባኤ የአዲሱን ከንቲባ ሹመት አጽድቋልም ተብሏል። ዝርዝር መረጃው በዘገባችን ተካቷል። በሌላ ሰበር መረጃ አዳዲሶቹ የኤርትራ ድሮኖች ድንበር ጥሰው መግባታቸው ተሰምቷል። የኤርትራ ድሮኖች የአየር ክልሉን ጥሰው መግባታቸው በድንበር አካባቢ ያለውን ውጥረት በከፍተኛ ሁኔታ መጨመሩ ተገልጿል። የኢትዮጵያን የቀይ ባህር መዳረሻ ይገባኛል ጥያቄን ተከትሎ በኢትዮጵያና ኤርትራ መካከል የተከሰተው ወታደራዊ ውጥረት ሊፈነዳ ከጫፍ ደርሷል። የኤርትራ ድሮኖች በኢትዮጵያ ሰማይ ላይ መታየታቸው ደግሞ ውጥረቱን በከፍተኛ ሁኔታ ጨምሯል ተብሏል። የኢትዮጵያ አየር ኃይል በበኩሉ ጠንካራ ምላሽን ሰጥቷል። ዝርዝር ይዘናል። ይህ በእንዲህ እንዳለ ኤርትራ በኢትዮጵያ ላይ ጦርነት ለማወጅ ተዘጋጅታለች ያሉት አምባሳደር በሌላ ርዕሰ ጉዳይ ተመለሱ። ከቀይ ባህር ጉዳይ ጋር ተያይዞ የተከሰተው ውጥረት ወደ ጦርነት ሊያመራ ከጫፍ በደረሰበት በዚህ ወቅት በኢትዮጵያና ኤርትራ መካከል በተፈጠረው ውጥረት ዙሪያ አምባሳደር ዲና ሙፍቲ ማብራሪያን ሰጥተዋል። በዝርዝር እንመለከተዋለን። በትግራይ ክልል መቀለ ከተማ ከፍተኛ ስጋት መፈጠሩ ተሰማ። በክልሉ ጦርነት እየመጣ ነው ያሉት ነዋሪዎች ከባንክ ገንዘብ እያወጡ ሲሆን በርካቶች ደግሞ ከተሞችን ለቀው እየሸሹ እንደሆነም ተነግሯል። በትግራይ ከተፈጠረው ውጥረት ጋር ተያይዞ ከመሃል ሀገር ወደ ትግራይ የሚያስገቡ መንገዶች በሙሉ ተዘግተዋል ተብሏል። በርካታ የመቀለ ከተማ ነዋሪዎችም ወደ አዲስ አበባ እየሸሹ ናቸው ሲል አንድ ዓለም አቀፍ ሚዲያ ጉድ ያስባለ መረጃን አውጥቷል። ሌላኛው በዝርዝር የምንመለከተው መረጃችን ነው። እነዚህንና ያልተሰሙ አዳዲስ መረጃዎች በዚህ ሰዓት የመረጃ ጊዜ ወደ እናንተ ይደርሳሉ። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ይጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያገኙ። አሁን ወደ ዝርዝሮቹ ነው የምናምራው። በቅድሚያም በመቀለ ከተማ ከፍተኛ ስጋት መፈጠሩ ተሰማ። በትግራይ ክልል እየጨመረ ከመጣው የጦርነት ስጋት ጋር ተያይዞ በመቀለ ከተማ ማህበራዊና ኢኮኖሚያዊ ህይወት ላይ ፈጣን የሆነ ተጽዕኖ ማሳደር መጀመሩን ነዋሪዎች ተናግረዋል። በክልሉ ጦርነት እየመጣ ነው ያሉት ነዋሪዎች ከባንክ ገንዘብ እያወጡ ሲሆን በርካቶች ደግሞ ከተሞችን ለቀው እየወጡ እንደሆነም ተነግሯል። በትግራይ ከተፈጠረው ውጥረት ጋር ተያይዞ ከመሃል ሀገር ወደ ትግራይ የሚያስገቡ መንገዶችን በሙሉ ተዘግተዋል ተብሏል። በርካታ የመቀለ ከተማ ነዋሪዎችም ወደ አዲስ አበባ እየሄዱ ናቸው ተብሏል። ባለፈው ጥቅምት 26 ቀን 2018 ዓመተ ምህረት የአፋር ብሔራዊ ክልላዊ መንግስት ህወሓት በክልሉ ዞን 2 በሚገኙ 6 መንደሮች ላይ ጥቃት ፈጽመዋል ሲል ያወጣውን መግለጫ ተከትሎ ከፕሪቶሪያው የሰላም ስምምነት ወዲህ በአካባቢው የነበረው አንጻራዊ ሰላም ጥያቄ ውስጥም ገብቷል። ይህ አዲስ ውጥረት በተለይም በትግራይ ክልል ከፍተኛ ስጋት መፍጠሩን የጀርመን ድምጽ የሆነው ዶቼ ቬለ ራዲዮ ያነጋገራቸው የመቀለ ከተማ ነዋሪዎች ገልጸዋል። ነዋሪዎቹ የጦርነት ዳመና ማንዣበቡን ከቀድሞ ጦርነት ካደረሰው ሰቆቃ ያላገገመውን ህዝብ ዳግም ለከፋ ፍርሃት ዳርጎታል ብለዋል። የጦርነት ስጋቱ በመቀለ ከተማ ማህበራዊና ኢኮኖሚያዊ ህይወት ላይ ፈጣን ተጽዕኖ ማሳደር መጀመሩንም ነዋሪዎቹ አክለዋል። ጦርነት ዳግም ሊያገረሽ ይችላል በሚል ስጋት የዕለት ተዕለት የሸቀጦች ዋጋ በከፍተኛ ሁኔታ መናሩ ተገልጿል። በክልሉ ያለው ውጥረት ያሰጋቸው ወጣቶች ከተሞችን እየለቀቁ መሸሽ መጀመራቸው የተሰማ ሲሆን ወጣቶች በክልሉ ባለው ሁኔታ ተስፋ በመቁረጥ በህገወጥ መንገድ እየተሰደዱ ነው ተብሏል። በተጨማሪም ከክልሉ ወደ መሃል ሀገር የሚጓዙ ሰዎች ቁጥር መጨመሩ ተዘግቧል። ከምንም በላይ ህዝቡ ከጦርነቱ ጠባሳ በማገገም ላይ እያለ
የመጣው ይህ አዲስ ስጋት ተረጋግተው እንዳይኖሩ እንዳደረጋቸው ነዋሪዎች ገልጸዋል። ይህንን አዲስ ስጋት ተከትሎ የትግራይ ክልል ህዝብ ጦርነት ሰልችቶታል የሚል ድምጽም እያሰማ ይገኛል። ነዋሪዎቹ እንደገለጹት የክልሉ መሪዎች ችግሮችን በሰላማዊ መንገድ ብቻ እንዲፈቱ በማህበራዊ ሚዲያና ባገኙት መድረክ ላይ ግፊት እያደረጉ ይገኛሉ። በተጨማሪም የተለያዩ እምነት ተከታዮች ፈጣሪያቸው ሰላም ያወርድ ዘንድ በየእምነት ተቋሞቻቸው በጋራ በመጸለይ ላይ ናቸው ተብሏል። ኤርትራ በኢትዮጵያ ላይ ጦርነት ለማወጅ ተዘጋጅታለች ያሉት አምባሳደር በሌላ ርዕሰ ጉዳይ ተመለሱ። ከቀይ ባህር ጋር ተያይዞ የተከሰተው ውጥረት ወደ ጦርነት ሊያመራ ከጫፍ በደረሰበት በዚህ ወቅት በኢትዮጵያና ኤርትራ መካከል በተፈጠረው ውጥረት ዙሪያ አምባሳደር ዲና ሙፍቲ ማብራሪያን ሰጥተዋል። ከወራት በፊት በሆርን ሪቪው ላይ ኤርትራ በኢትዮጵያ ላይ ጦርነት ለመክፈት እየተዘጋጀች ነው ያሉት አምባሳደር ዲና ሙፍቲ ጦርነት ጠቀሜታ የለውም አውዳሚ ነው ሲሉ በድጋሚ ተከስተዋል። ይህንን እውነታ ኤርትራውያንም ሆኑ ኢትዮጵያውያን በደንብ ይረዱታል ያሉት አምባሳደሩ ስለ ጦርነት አውዳምነት ከኛ በላይ የሚረዳ ሀገርም ህብረተሰብም የለም ብለዋል። ይህ ስለማያስፈልግ ነው ሰላማዊ በሆነ መንገድ መብት ማስከበር ያስፈልጋል የተባለው በኢትዮጵያ በኩል ከጦርነትና ከግጭት በመለስ ይሄንን ነገር በሰላማዊ መንገድ እንፍታው ነው የተባለው ብለዋል። ከኢትዮጵያ አቋም ውጪ ኤርትራ ኢትዮጵያን መክሰሷ ጠቀሜታ የለው፣ ይህ ፕሮፓጋንዳ ነው፣ እንደማያዋጣ ለዓለም አቀፉ ማህበረሰብ ማስረዳት አለብን ብለዋል። የኢትዮጵያ ንግድ ቀጨጨ፣ ኢምፖርትና ኤክስፖርት ተጎዳ ማለት ሌሎችም ሀገራት ይጎዳሉ ማለት ነው ያሉት አምባሳደር ዲናም ጉዳቶች ተዛማጅ ናቸው፣ ይህንን ከግምት በማስገባት ኤርትራ ኢትዮጵያን መረዳት አለባት ብለዋል። በኤርትራ በኩል ኢትዮጵያ ኤርትራ ላይ ጦርነት ልታውጅ ነው የሚለው ክስ መሰረት የለውም ያሉ ሲሆን ክሱ ከኢትዮጵያ ፍላጎትና አቋም ውጪ ነው ሲሉ ተናግረዋል። ወደ ግጭት መግባት አያስፈልገንም ያሉት አምባሳደሩ ነገር ግን ኢትዮጵያ ኢፍትሐዊ በሆነ መንገድ ያጣችውን ቀይ ባህርን ማስመለስ አለባት ብለዋል። ኢትዮጵያ ቀይ ባህር ያጣችው በጣም ቅጽበታዊ በሆነና በተዛባ መንገድ ነው። የኢትዮጵያ ሕዝብ ፍላጎቱ ሳይጠየቅ የኢትዮጵያ ተወካዮች በሚገባ ሳይመክሩበት ምንም አይነት ውይይት ሳይካሄድበት ነው ብለዋል። ኢትዮጵያ ይህንን ሁሉ ዓመት የባህር በር ይዛ ቆይታ ለምን ባህር በር ታጣለች? ካጣችስ ምንድነው አማራጩ ሳይባል ምንም መፍትሄ ሳይበጀትለት በድንገት የተፈጠረ ነገር ነው። ስለዚህ ኢፍትሐዊነት፣ ግልጽነት የጎደለውና ያልተሟላ ነገር አለበት በማለትም ተናግረዋል። አምባሳደር ዲና ሙፍቲ ይህ በእንዲህ እንዳለ አዳዲሶቹ የኤርትራ ድሮኖች ድንበር ጥሰው መግባታቸው ተሰምቷል። የኤርትራ ድሮኖች የአየር ክልሉን ጥሰው መግባታቸው በድንበር አካባቢ ያለውን ውጥረት በከፍተኛ ሁኔታ መጨመሩ ተገልጿል። የኢትዮጵያን የቀይ ባህር መዳረሻ ይገባኛል ጥያቄን ተከትሎ በኢትዮጵያና ኤርትራ መካከል የተከሰተው ወታደራዊ ውጥረት ሊፈነዳ ከጫፍም ደርሷል። የኤርትራ ድሮኖች በኢትዮጵያ ሰማይ ላይ መታየታቸው ደግሞ ውጥረቱን በከፍተኛ ሁኔታ ጨምሯል ነው የተባለው። ከሰሞኑ ለየት ባለ ሁኔታ የጦር መሳሪያ ግዢ ላይ የከረሙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከኤርትራና ከግብጽ በርካታ የጦር መሳሪያዎችን ማስገባታቸው ታውቋል። ከሰሞኑ በሚጽዋ ኤርፖርት በተደጋጋሚ የጦር አውሮፕላኖች እያረፉ ይገኛሉ ተብሏል። ከቀናት በፊት ራዳ አየር መንገድ ኤል-62 የጭነት አውሮፕላን ከኢራን ዋና ከተማ ቴሄራን ተነስቶ ኤርትራ ምጽዋ ኤርፖርት አርፏል። ይሄ የጭነት አውሮፕላን ከኢራን መሳሪያ ጭኖ እንደመጣ የታወቀ ሲሆን ከ10 በላይ ተዋጊ ድሮኖችን ማስገባቱም ተነግሯል። ከሰሞኑ በምጽዋ አየር ማረፊያ የጦር መሳሪያ የጫኑ አውሮፕላኖች በተደጋጋሚ ማረፋቸው ሲገለጽ የነበረ ሲሆን ከኢራን በ3 ዙሮች ተዋጊ ድሮኖች ወደ ኤርትራ መግባታቸው ተነግሯል። ከኢራን የገቡ ድሮኖች ኤርትራን ከኢትዮጵያ በሚያዋስኑ ድንበሮች ቅኝት መጀመራቸው በተገለጸበት ወቅት ድሮኖቹ የኢትዮጵያን ክልል ጥሰው መግባታቸው ተነግሯል። እነዚህ ድሮኖች በኢትዮጵያ ግዛት ውስጥ በመግባት አሰሳና ቅኝት ማድረጋቸው ነው የተገለጸው። የኤርትራ ድሮኖች በትግራይ ሰማይ ላይ መታየታቸው በድንበር አካባቢ ያለውን ውጥረት በከባድ ሁኔታ መጨመሩ እየተነገረ ነው። ከትግራይ የወጡ የመረጃ ምንጮች እንዳስታወቁት ከሆነ የኤርትራ ድሮኖች በትግራይ በተለይም በዛላምበሳ በኩል ከትላንት አመሻሽ ጀምሮ ሲያንዣብቡ እንደነበሩ
እንደነበር ማየታቸውን አረጋግጠዋል። የኢትዮጵያ አየር ኃይል በበኩሉ ከቀናት በፊት ባወጣው መግለጫ አየር ኃይሉ የኢትዮጵያን አየር ክልል በተጠንቀቅ እየጠበቀ እንደሚገኝ ገልጾ ነበር። በመግለጫው አየር ኃይሉ የትኛውንም ግዳጅ በላቀ አፈጻጸም ለመፈጸም ዝግጁ መሆኑንም አክሏል። በመጨረሻም ለዋና ከተማዋ አዲስ ከንቲባ መመረጡ ተረጋገጠ። ከንቲባው ከስልጣን ይነሳሉ የተባለው መረጃ በስተመጨረሻም ተረጋግጧል። ምክር ቤቱ በጠራው አስቸኳይ ጉባኤ የአዲሱን ከንቲባ ሹመት አጽድቋል። የሐዋሳ ከተማ ምክር ቤት ባካሄደው አስቸኳይ ጉባኤ ለሲዳማ ክልል ዋና ከተማ ሐዋሳ አዲስ ከንቲባ መሾሙ ተረጋግጧል። የአዲስ አበባ ምክትል ከንቲባ የነበሩት አቶ ጥራቱ በየነ የሐዋሳ ከተማ አስተዳደር ከንቲባ ተደርገው ለሁለተኛ ጊዜ ተሹመዋል። የሐዋሳ ከተማ ምክር ቤት በአንድ ወር ገደማ ለሁለተኛ ጊዜ በጠራው አስቸኳይ ጉባኤ ነው ከ5 ዓመት በፊት የከተማዋ ከንቲባ የነበሩትን አቶ ጥራቱ በየነን የከተማዋ ከንቲባ አድርጎ በድጋሚ የሾመው። የሐዋሳ ከተማ ምክር ቤት ባለፈው ጥቅምት ወር መጀመሪያ በተመሳሳይ መልኩ ባካሄደው አስቸኳይ ጉባኤ ከተማይቱን በከንቲባነት እንዲመሩ የተሾሙትን የአቶ ተክሌ ጆምባን ሹመት አጽድቆ ነበር። የሲዳማ ክልል የእንስሳት ሀብት ልማት ቢሮ ኃላፊ የነበሩት አቶ ተክለም በዚህ የኃላፊነት ቦታቸው ላይ አንድ ወር ያህል ጊዜን እንኳ ሳይቆዩ ወደ ፌደራል ተቋም ተዘዋውረዋል መባሉ የሰሞኑ መነጋገሪያ ርዕሰ ጉዳይ ነው። ለዚህ መነሻ የሆነው አቶ ተክለ ከጥቅምት 21 ቀን 2018 ጀምሮ የእንስሳት ጤና ኢንስቲትዩት ዋና ዳይሬክተር ሆነው መሾማቸውን የሚገልጽ ደብዳቤ በማህበራዊ ሚዲያዎች መሰራጨቱ ነበር። የጠቅላይ ሚኒስትር ጽህፈት ቤት አርማና የጠቅላይ ሚኒስትር አብይ አህመድን ፍርማ የያዘው ይህ ደብዳቤም በአድራሻቸው እንዳልደረሳቸው አቶ ተክለ ባለፈው እሁድ በፌስቡክ ገጻቸው ላይ ባሰፈሩት መልእክት አስታውቀው ነበር። የእንስሳት ጤና ኢንስቲትዩት ምንጮች ለአቶ ተክለ የተጻፈና በእጃቸው የሚሰጥ ደብዳቤም ለመስሪያ ቤቱ መድረሱን አረጋግጠዋል። የሲዳማ ክልል ምንጮች በበኩላቸው አቶ ተክለ ካለፈው አርብ ጀምሮ በስራ ገበታቸው ላይ እንዳልተገኙ ገልጸዋል። ተሰናባቹ አቶ ተክለ ለ3 ሳምንት የቆዩበትን የሐዋሳ ከተማን የመምራት ኃላፊነት የተረከቡት ደግሞ ከአቶ መኩሪያ መርሻ ነበር። አቶ መኩሪያ ለ2 ዓመት ከ1 ወር በከንቲባነት ወደ ቆዩበት ሐዋሳ ከተማ ከመምጣታቸው አስቀድመው በሲዳማ ክልል የተለያዩ ተቋማት ውስጥ በአመራርነት የሰሩ ሲሆን የቤንሳዳየ ከተማንም በከንቲባነት መርተዋል። ሲዳማ ክልል የፌዴሬሽኑ 10ኛ ክልል ከሆነች በኋላ ለሐዋሳ ከተማ የተሾሙት ሶስተኛው ከንቲባም የነበሩት አቶ መኩሪያ ወደ ኃላፊነት የመጡት እንዳሁኑ በተመሳሳይ መልኩ በተጠራ አስቸኳይ ጉባኤ ነበር። በነሐሴ 2015 ዓ.ም አጋማሽ ከተካሄደው ከዚህ አስቸኳይ ጉባኤ ቀናት አስቀድሞም የሐዋሳ ከተማ ለ3 ዓመት ገደማ በከንቲባነት ያስተዳደሩት አቶ ጸጋዬ ቱኬ በብልሹ አሰራርና አፈጻጸም ድክመት ተገምግመው ከስልጣናቸው እንዲነሱም ተደርገዋል። አቶ ጸጋዬ ከስልጣናቸው ከተነሱ በኋላ በፍርድ ቤት ተደራራቢ ክሶች የተመስርቶባቸው ጉዳያቸውን በእስር ቤት ሆነው ሲከታተሉ ቆይተዋል። የቀድሞ የሐዋሳ ከንቲባ በፌደራል ከፍተኛ ፍርድ ቤት የሐዋሳ ማዕከል ከቀረቡባቸው 2 ክሶች በየካቲት 2017 ዓ.ም በነጻ እንዲሰናበቱም ተፈርዶላቸዋል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።